አስረኛ ቀኑ ላይ የደረሰው የእስራኤልና ኢራን ጦርነት አሁንም ተጠናክሮ ቀጥሏል። የኢራን ጦር ቴል አቪቭ፣ ኢየሩሳሌምና ሃይፋ የተባሉትን የእስራኤል ከተሞች ላይ አደገኛ የተባሉ ጥቃቶችን መፈጸሟም ተዘግቧል። የእስራኤል ሚሳኤል መከላከያ ስርዓቷም እየተዳከመ መምጣቱ ተመላክቷል። እስራኤል በበኩሏ በኢራን ላይ በፈጸመችው ጥቃት 10 የሚሆኑ የኢራን የኒኩለር ሳይንቲስቶች መገደላቸው ተነግሯል። በሌላኛው ሰበር መረጃ ደግሞ በርካታ የአረብ ሀገራት ወደ ጦርነቱ መቀላቀል ጀምረዋል። አሜሪካን ከእስራኤል ጎን በመሆን በኢራን ላይ ጥቃት መሰንዘሯን ተከትሎ የአረብ ሀገራት በቀጥታ ወደ ጦርነቱ መቀላቀላቸው ተዘግቧል። ወደ ጦርነቱ ከመጡ ሀገራት መካከል ሳውዲ አረቢያ፣ ግብጽና ኳታርን የመሳሰሉ በርካታ ሀገራት ከኢራን ጎን መሰለፋቸው ተሰምቷል። ሩሲያና ስፔን በበኩላቸው ኢራንን ደግፈው ያልተጠበቀ መግለጫም አውጥተዋል። በሌላ በኩል አሜሪካን በኢራን ላይ ባደረሰችው የቦምብ ጥቃት ላይ የእንግሊዝ እጅ አለበት የሚሉ መረጃዎችም ወጥተዋል። ከጦርነቱ ጋር ተያይዞ በርካታ ለማመን የሚከብዱ አዳዲስ መረጃዎች እየወጡ ነው የሚገኙት። እነዚህን መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ የምናደርስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያግኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። አስረኛ ቀኑ ላይ የደረሰው የእስራኤልና ኢራን ጦርነት አሁንም ተጠናክሮ ቀጥሏል። የኢራን ጦር ቴል አቪቭ፣ ኢየሩሳሌምና ሃይፋ የተባሉትን የእስራኤል ከተሞችን መደብደቧን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አሜሪካን በኢራን ሰላማዊ የኒኩለር ተቋማት ላይ የፈጸመችው አስነዋሪ ጥቃትን የማያባራ መዘዝ ያስከትላል ሲሉ ካስጠነቀቁ በኋላ ኢራን በእስራኤል የተለያዩ ቦታዎች ላይ መጠነ ሰፊ የባሊስቲክ ሚሳኤል ጥቃቶችን እያደረሰች መሆኑን ቢቢሲ ዘግቧል። የኢራን ዋዕዱ ሳዱቅ 3 የኦፕሬሽን ቃል አቀባይ ኮሎኔል ኢማንታ እንደገለጹት ኢራን በእስራኤል የተለያዩ ቦታዎች ላይ መጠነ ሰፊ የባሊስቲክ ሚሳኤል ጥቃቶችን አድርሳለች። በጥቃቱ ቴል አቪቭ፣ ኢየሩሳሌምና ሃይፋ ከተሞች በህንጻዎችና በመሰረተ ልማቶች ላይ ከፍተኛ ጉዳት መድረሱን አልጀዚራ ዘግቧል። ቃል አቀባዩ እንደገለጹት የሚሳኤል ጥቃቱ ኢላማ ያደረገው የቤን ጉሪያን ዓለም አቀፍ አየር ማረፊያን፣ የባዮሎጂካል ምርመራ ማዕከላትንና የወታደራዊ ትዕዛዝ ተቋማት ላይ ነው ብለዋል። ሃርቲዝ እና ኢየሩሳሌም ፖስት እንደዘገቡት በአብዛኞቹ የእስራኤል ከተሞች ላይ ከፍተኛ ፍንዳታዎችም ተሰምተዋል። እስራኤል በኢራን እየተቃጣባት የሚገኘውን ጥቃት ለመከላከል በየቀኑ ለሚሳኤል መከላከያ 280 ሚሊዮን ዶላር እያወጣች እንደሆነም ተነግሯል። የእስራኤል ሚዲያና ቴክኖሎጂ ተቋማት ኢራን በዚህ መጠን ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል ሲሉ ግምታቸውን አስቀምጠዋል። እስራኤል በመጀመሪያዎቹ የ2 ቀናት ውጊያና መከላከያ ብቻ 1.45 ሚሊዮን ዶላር አውጥታለች ሲባል ኢራን ለማጥቃት የምትጠቀምበት የጄት ነዳጅና ተተኳሽ ብቻ በቀን 300 ሚሊዮን ዶላር ያስወጣታል ተብሏል። የቀድሞ እስራኤል ጦር ከፍተኛ አመራር ጀነራል ራሂም አመናቺ እስራኤል በየቀኑ ለቀጥተኛ ወታደራዊ ወጪ 750 ሚሊዮን ዶላር እንደምታወጣም ተናግረዋል። እስራኤል ከኢራን በተጨማሪ ከሂዝቦላ፣ ሐማስና ሁቲ ጋር ጦርነት ውስጥ የቆየችና ያለች ሲሆን ኢኮኖሚዋ ጦርነቱን እስከመቼ እንደሚሸከመው የብዙሃኑ ጥያቄ ሆኗልም ተብሏል። የእስራኤል የድንገተኛ አደጋ አገልግሎት በበኩሉ በዛሬው ዕለት በሚሳኤል ጥቃቱ ቢያንስ 10 ሰዎች ላይ ከፍተኛ ጉዳት መድረሱን ገልጾ ለአደጋው ምላሽ እየሰጠ መሆኑን አረጋግጧል። የአደጋ ጊዜ ቡድኖች ጉዳት የደረሰባቸውን በማውጣት እሳቱን ለማጥፋት እየሰሩ ነው ተብሏል። በተያያዘ መረጃ ኢራን በእስራኤል ጥቃት የተገደሉባት የኒኩለር ሳይንቲስቶች ቁጥር 10 መድረሱ ተነግሯል። እስራኤል በአገሪቱ ላይ ባደረሰችው ጥቃት ሌላ የኒኩለር ሳይንቲስት መሞቱን የኢራን መገናኛ ብዙሃን ዘግበዋል። ይህም እስራኤል የተገደሉ የኢራን የኒኩለር ሳይንቲስቶች ቁጥር 10 አድርሶታል። ኢሳር ታፕቴይ የተባለው ተመራማሪ ሞት ይፋ የሆነው በቴሄራን ሻሪፍ ዩኒቨርሲቲ ጋዜጣ ላይ ሲሆን ኢሳር የዩኒቨርሲቲው የቀድሞ ተመራማሪ ነበር ሲል ነው የዘገበው። ኢራን ቀደም ሲል ሌሎች 9 የኒኩለር ሳይንቲስቶች መሞታቸውን ማረጋገጧ የሚታወስ ነው። ይህ በእንዲህ እንዳለ ቻናል 12 የተባለው የእስራኤል ሚዲያ እስራኤል በኢራን በጀመረችው ዘመቻ 9 የኢራን የኒኩለር ሳይንቲስቶች በአንድ ጊዜ እንዲሁም 10ኛው የኒኩለር ሳይንቲስት ደግሞ በሌላ ጊዜ መገደሉን ገልጿል።
በሌላ መረጃ ደግሞ የአረብ ሀገራት ወደ ጦርነቱ መቀላቀል መጀመራቸው ተሰምቷል። አሜሪካን ከእስራኤል ጎን በመሆን በኢራን ላይ ጥቃት መሰንዘሯን ተከትሎ የአረብ ሀገራት በቀጥታ ወደ ጦርነቱ መቀላቀላቸው ተዘግቧል። ወደ ጦርነቱ ከመጡ ሀገራት መካከል ሳውዲ አረቢያ፣ ግብጽና ኳታርን የመሳሰሉ በርካታ ሀገራት ከኢራን ጎን መሰለፋቸው ተሰምቷል። አሜሪካን በኢራን የኒውክሌር ተቋማት ላይ የፈጸመችው የቦምብ ድብደባ በሰዓታት ውስጥ በበርካታ ዓለም አቀፍ ተቋማት ምላሽን አስከትሏል። ምላሻቸውን በመስጠት የቀደሙት የአረብ ሀገራት ናቸው። በዋሽንግተንና በቴህራን መካከል የኒውክሌር ውይይቶችን እያሸማገለች የነበረችው ኦማን አሜሪካን በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አጥብቃ አውግዛለች። የባህረ ሰላጤው ሱልጣኔቷ በዩናይትድ ስቴትስ በቀጥታ በተፈጸመው የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መሆኑን ኦማን ትኮንናለች፣ ታወግዛለች ስትልም አቋሟን ገልጻለች። ከአሜሪካን ጋር ጠንካራ የደህንነት ትስስር ያላትና በቀጠናው የአሜሪካ የቅርብ አጋር የሆነችው ሳውዲ አረቢያ በበኩሏ የኢራን ሉዓላዊነትን መጣስ አውግዛ ከእንደዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አጽንኦት ሰጥታለች። ዓለም አቀፉ ማህበረሰብም እነዚህ እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስ ጥረት እንዲያጠናክሩ ጥሪ አቅርባለች። የኳታር የውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። በዚህ ወቅት ሁሉም ወገኖች ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለው ገልጸዋል። ግብጽ በበኩሏ ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ እንደተጋረጠበት በመግለጽ አስጠንቅቃለች። ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲያዊ ድርድሮች እንጂ ወታደራዊ አማራጮች ብቸኛ መንገድ አይደሉም ስትልም አሳስባለች። የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጠና ሀገራት ደህንነትና መረጋጋትን አደጋ ላይ የሚጥል ውጥረትን ይፈጥራል የሚል የፍርሃት ደረጃው ከፍ ያደርጋል ሲሉ ተናግረዋል። በተያያዘ መረጃ አሜሪካን ኢራን ላይ የፈጸመችው ጥቃት ኃላፊነት የጎደለው ውሳኔ ነው ሲሉ ሩሲያና ስፔን አውግዘዋል። ሩሲያ በኢራን የኒውክሌር ቦታዎች ላይ የሚሰነዘረው ጥቃት የዓለም አቀፍ ሕግን መጣስ ነው ስትልም ተደምጣለች። የሉዓላዊ ሀገር ግዛትን በሚሳኤልና በቦምብ ማጥቃት ኃላፊነት የጎደለው ነው ያለችው ሩሲያ የሚቀርበው ክርክር ምንም ይሁን ምን ዓለም አቀፍ ሕግን፣ የተባበሩት መንግስታትን ቻርተርና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን በግልጽ ይጥሳል ሲል የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ገልጿል። ጥቃቱ እንዲቆምና ሁኔታዎች ወደ ፖለቲካዊና ዲፕሎማሲያዊ መንገድ ለመመለስ ሁኔታዎችን ለመፍጠር ጥረቶች እንዲጨምሩ እንጠይቃለን ሲል ሚኒስትሩ አክሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ነገ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ወደ ሞስኮ ለመጓዝ አቅደዋል ተብሏል። የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል አልቫሬስ አሜሪካ በኢራን ላይ ባደረሰችው ጥቃት ምክንያት ውጥረቱ እየተባባሰ በመምጣቱ ሀገራቸው በጣም አሳስቧታል ብለዋል። በመካከለኛው ምስራቅ ሰላምና መረጋጋትን የሚያመጣው በወታደራዊ መፍትሄ ሳይሆን ዲፕሎማሲያዊ መንገድ ነው። ስለዚህ ሁሉም ሰው ወደ ድርድር ጠረጴዛው እንዲመለስ ተስፋ እናደርጋለን ሲሉ አልቫሬስ ተናግረዋል። በሌላ በኩል አሜሪካን በእስራኤል ላይ ባደረሰችው የቦምብ ጥቃት ላይ የእንግሊዝ እጅ አለበት በሚለው ጉዳይ ላይ ሀገሪቱ ምላሽ ሰጥታለች። በጉዳዩ ላይ ምላሽ የሰጡት የዩኬ የውጭ ጉዳይ ሚኒስትር ኢራን እንድትታቀብም ጥሪ አቅርበዋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ አሜሪካን በኢራን 3 የኒውክሌር ተቋማት ላይ ባደረሰችው ድብደባ ዩናይትድ ኪንግደም አልተሳተፈችም በማለትም አስተባብለዋል። የውጭ ጉዳይ ሚኒስትሩ ቀደም ሲል ጠቅላይ ሚኒስትር ኬር ስታርመር የሰጡትን አስተያየት በማጠናከር ዩናይትድ ስቴትስ በዓለም አቀፉ ማህበረሰብ ላይ ሊደርስ የሚችለውን ስጋት ለማቃለል እርምጃ ወስዳለች ብለዋል። ኢራን ምንም አይነት የኒውክሌር ጦር መሳሪያ ሊኖራት አይገባም ያሉት የውጭ ጉዳይ ሚኒስትሩ ሀገሪቱ እንድትታቀብና ቀውሱን ለማስቆም ዲፕሎማሲያዊ መፍትሄ ላይ እንድታተኩርም አሳስበዋል። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።